በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? አላችሁበት ሁሉ ሰላም እግዚአብሔር ይብዛላችሁ። ወንድሜ ዘማሪ አብይ አይሃለሁ። ሰላም እግዚአብሔር ይብዛ። ወንድሜ እንደምን አለ? ሌሎቻችሁም እንደምን አላችሁ? የሚደንቅ መዝሙር ነው ሊቀ መዘምራን የዘመረልን። ነፍሴ ሆይ እግዚአብሔርን ባርኪው። ነፍሴ ሆይ የሚደንቅ ነው ወገን። እኔ እናንተን ጠይቃችሁ ቀለል አድርጌ ከነፍሳችሁ ጋር ትነጋገራላችሁ? ከነፍሳችሁ ጋር ተነጋግራችሁ ታውቃላችሁ? አዎ ነፍሴ ሆይ አላት ዘማሪው። አዎ ልክ ነው። ሊቀ መዘምራን ከነቢዩ ዳዊት ወስዶት ነው። ነቢዩ ዳዊት በመዝሙር 103 ላይ እንደዚህ የሚለው ነገር አለ። እኔ ይደንቀኛል። በነገራችን ላይ ቤተክርስቲያን ቅዱሳንን የምትዘክረው ለዚህ ነው። ከቅዱሳን የምንወስደው ነገር አለ፣ የምንማረው ነገር አለ፣ በረከት አለ፣ ከህይወታቸው እንማራለን። ነቢዩ ዳዊት ከሌሎች ቅዱሳን የሚለይበት አንዱ ነገር ከነፍሱ ጋር ይነጋገራል፣ ይጠራታል። ነፍሴ ይላታል። ነፍሴ ሆይ ይላታል። በጣም ያስደንቃል ወገኖቼ። ከነፍሳችሁ ጋር ተነጋግራችሁ ካወቃችሁ መልካም ነው። ከነፍስ ጋር መነጋገር መልካም ነገር ነው። በተለይ በአንድ ወቅት ላይ ህይወት በከበደው ጊዜ ወገኖቼ፣ በተጨነቀ ጊዜ፣ በዚህ ዘመን ዲፕሬሽን እንደምንለው ጭንቀት በያዘው ጊዜ ዳዊት ነጥሎ ያወጣታል፣ ነፍሱን ይጠራታል። ነፍሱን ያወጣትና ነፍሴ ሆይ ይላታል። ያወጣት። ነፍሴ ሆይ ለምን ታስጨንቅኛለሽ? ነፍሴ ሆይ ለምን ታስጨንቅኛለሽ? ነፍሴ ሆይ እባክሽ ይልቁንም እግዚአብሔርን ተስፋ አድርጊው። ከዚህ የምንማረው ነገር አለ ወገኖቼ። ነፍሴ ሆይ እግዚአብሔርን ለምን ታስጨንቂዋለሽ? የሰላም አምላክ እግዚአብሔር ነው። የሁሉ ነገር አምላክ እግዚአብሔር ነው። ለምን በእግዚአብሔር አትታመኝም? ወገኖቼ ከነቢዩ የምንማረው ይሄንን ነው። እንደዚህ ይላታል። እንደው መዝሙር 42 ላይ ጊዜ ካላችሁ ብታነቡ፣ በመሰረቱ ስለዚህም አልነበረም ትምህርቱ፣ ግን በዚህ ውስጥ በጣም ጥልቅ ነገር ስለሆነ ነው መዝለል የከበደኝ። ነፍሴ ሆይ ይላታል መዝሙር 42 ላይ። ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊትን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። እባክሽ አታስጨንቅኝ ነፍሴ ሆይ፣ ይልቁንም እግዚአብሔርን እንዳመሰግን ተይኝ ነፍሴ። ተጨንቋል ውስጡ። አምላኬ ይላል። የሚገርማችሁ አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤም በታናሹ ተራራ አስብሃለሁ። በፏፏቴው ድምፅ ቀላይን ትጠራለች። ማዕበልና ሞገድ ሁሉ በላይ አለፈ እያለ ይቀጥልና እግዚአብሔርን በቀር ቸርነቱን ያዛል፣ በሌሊትም ዝማሬው በኔው ዘንድ ይሆናል። የኔ ስለት የኔ ልመና ለሕይወቴ አምላክ ነው። ስለዚህ ልና ነፍሱን ሲያጽናናት እባክሽ ነፍሴ አታስጨንቂኝ፣ ይልቅ የሚበጀው በእግዚአብሔር ተስፋ አድርጊ። በእግዚአብሔር ተስፋ አድርጊ። እንደዚህ ይላል ቁጥር 9 ላይ እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመላለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼ እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ቁጥር 11 ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። እባክሽ ነፍሴ አታስጨንቂኝ። የኔ ዓላማ በሕይወት ዘመኔ አምላኬን አመሰግን ዘንድ ነው። የኔ ሐሳብ፣ የኔ ፍላጎት እግዚአብሔርን ማመስገን ነው። እባክሽ የዓለምን አርቲ ቡርቲ አምጥተሽ ነፍሴ ሆይ አታስጨንቂኝ። ዳዊት ነው ያለው። ወገኖቼ ከነፍሱ ጋር ይነጋገራል። ጨንቆት ነው። በእኛ ቋንቋ ዲፕረስድ ሆኖ ነው እንደማለት ነው። በነገራችን ላይ የእግዚአብሔር ሰዎች፣ አንዳንድ ሰዎች ያለማወቅ የእግዚአብሔር ሰው ደግሞ ይጨነቃል እንዴ? አዎ ይጨነቃል። ስጋ ለባሽ አይደል እንዴ?
ትቀልዳለህ? አር ዩ አውት ኦፍ ዩር ማይንድ? ይጨነቃል። ሰው እኮ ነው። ስጋ በለበሰው ስጋ አይደለም። እኛ ቅዱሳን ተጨንቀዋል አይደሉም? ቅዱሳን መድኃኔዓለም ክርስቶስ በጌተሰማኒ ያቺ መራራ ጽዋ በመጣች ጊዜ ተጨንቋል ይላል። ተጨነቀ፣ ተጠበበ ይላል እግዚአብሔር ቃል። ስለዚህ እንጨነቃለን ወገኔ። በዚህ ምድር ላይ ስንኖር ጭንቀት አለ። ግን ለነፍሳችን እንደ ዳዊት ልንነግረው የሚገባው ምንድነው? ነፍሴ ነፍሴ ሆይ ነፍሴ ለምን ታስጨንቅኛለሽ? ነፍሴ ለምን ታስጨንቅኛለሽ? እባክሽ እንዳመሰግነው ይልቅ በአምላክሽ ታመኝ። በነገራችን ላይ የዲፕሬሽን መድኃኒቱ በእግዚአብሔር መታመን ነው። ለዚህ ነው እሱም ነቢዩ ነፍሴ በእግዚአብሔር ታመኝ። በእግዚአብሔር ስንታመን ወገኖቼ ዲፕሬሽን ተኖ በነው የሚጠፋው። ስለዚህ ዳዊት ነፍሱን ያነጋግራታል። እዚህ ብቻ አይደለም። አንድ ነገር ልበላችሁ። በእውነቱ የዛሬን ቀለም ወይ ዛሬ ለማነጋገር የነበር ነው ይሄን አይደለም። ካለን ጊዜ እንነጋገራለን ካለን ኢትስ ኦኬ ነው። መዝሙር 103 ላይ ይሄን ነው ስለ ነፍሴ እኮ ነው። የሚገርም መዝሙር ነው። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንደዚሁ ነው ባለው ዝማሬው ዳዊት የሰው ዘመኑ እንደ ሳር ነው። አብይ የሰው ዘመኑ እንደ ሳር ነው። የሰው ዘመን እንደ ጤዛ ነው ይላል እግዚአብሔር ቃል። ጠዋት ታይቶ ቀን የሚጠፋ እንደ ሳር እንደ ዱር አበባ ነው። ጠዋት ታይቶ በኋላ የሚጠወልግ ይሄ እውነት ነው። ስንት ወንድሞቻችን ሄዱ፣ ስንት እህቶቻችን ሄዱ። እኔና እናንተን እግዚአብሔር ዛሬ ለምን አቆየን ወገኖቼ? ለምን ይሆን ወገኖቼ? እንዳምነው እንደ ድሮ እየበላን እየጠጣን እያገሳን እንድንኖር ይሆን? አይመስለኝም። እግዚአብሔር ወገኖቼ ዛሬን የሰጠን ምክንያት አለው። ይችን እድል መጠቀም ታላቅነት ነው። እግዚአብሔር ከኔና ከናንተ የሚፈልገው አንዳች ነገር የለም። እግዚአብሔር የሚፈልገው እኛን ነው። እግዚአብሔር የሚፈልገው እኛን ነው። የእሱ ሐሳብ ትልቅ ነው። ስለዚህ ከእግዚአብሔር ከኛ የሚፈልገው ነገር የለም። ግን እግዚአብሔር ጋር መተን እንደዚህ ነፍሴ ሆይ እባክሽ አታስጨንቂኝ፣ ይልቁንም በምድር ላይ እግዚአብሔር ላስቀመጠኝ ተልኮ እግዚአብሔር ለሰራኝ ዓላማ እንድሰራ እሱን እንዳመሰግን ነፍሴ ሆይ ተይ ልንላት ይገባል ወገኖቼ። ነፍሴ ሆይ ነፍስን ማነጋገር መልካም ነው ወገኖቼ። ዛሬ ብዙዎቻችን ይህንን በማጣታችን ብዙ ችግር ውስጥ ገብተናል እና ዳዊት ምን ይላል? ለምሳሌ መዝሙር 103 ላይ የሰው ዘመኑ እንደ ሳር ነው እንደ ዱር አበባ ባለው ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። የኔ ተልኮ ይሄ ነው። አብይ ችክራሯን ይዛ ተሷና ለምሰራው እውነት እኮ ነው ወንድሜ ዘማሪ አብይ ምትውል የምትከረክራት ምንድነው? እንደ ዳዊት የኛ ስራ ነፍሴ በዓለም አርቲ ቡርቲ አታስጨንቂ፣ ይልቁንም ተይ አምላኬ እግዚአብሔር አመሰግነው ዘንድ ተይ ልንል ይገባል። ለዚህ ነው እንግዲህ ዳዊት በመዝሙሩ ነፍሴ ሆይ እግዚአብሔርን ባርኪ። ይሄ የኛ ሚሽን ነው ወገኖቼ፣ ይሄ የኛ ተልኮ ነው። በምድር ሳላችሁ እግዚአብሔር ተልኮ ሰጠን። ወንድሜ ስማ፣ እህቴ ስሚ፣ በምድር ሳለ እግዚአብሔር ተልኮ ሰጥቶናል። ያን ተልኮ ሳንጨርስ ሳንሰራ ብንሄድ ከዚህ ሁሉ የሚታዘንልን ባዶ እጃችንን እንዳንሄድ ባካችሁ። ወደ እግዚአብሔር ስንሄድ ባዶ እጃችንን እንዳንሄድ ያሳፍራል። መሄድ አይቀርም። ትልልቆቹ ሄዱ፣ ትንንሾቹ ሄዱ፣ እኛም እንሄዳለን። ይቺ እስጢፋኖስ ራሷ ትሄዳለች ነገ። ወገኖቼ ክርስቶስ ጋር ስንደርስ እጃችን ከምንድን ነው? ለዚህ ነው ነፍሳችንን ዛሬ አንቅተን ምድራዊ ተልእኳችንን እሱን ማመስገናችንን ክብሩን መግለጣችንን ማድረግ ያለብን መስራት ያለብን። ለዚህ ነው ዳዊት ነፍሴ ሆይ ኧረ ዝም አትበይ፣ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን ጥሩት። ነፍሴ ሆይ እግዚአብሔርን ባርኪ፣
ምስጋናውን ሁሉ አትርሺ። ለምን ያንቺ ተልኮ ነው። በነገራችን ላይ ጊዜ ካለኝ ወደ ቤተ ክርስቲያን ተልኮ መጣለሁ። ዛሬ ምኩራብ አይደል ካለኝ ጊዜ መጣለሁ። የቤተ ክርስቲያን ተልኮ ቤተ ክርስቲያን ተልኮ ረስተን እኮ ዛሬኛ ተኝተናል። ኤኒዌይ ነፍሴ ሆይ እግዚአብሔርን ባርኪ። ይሄኛን ተልኮ ተመልከቱ። ዳዊት ውስጥ ተልኮ አለ። ወንድሜ ስማ፣ ይሄን እግዚአብሔር ቃል የምትሰማ እህቴ ስሚ። ምክንያት አያዋጣም። ነገር ባዶ እጅ መሄድ ያሳፍራል። አይደለም እግዚአብሔር ጋር ሰው ቤት ባዶ እጅ አይኬድም። እግዚአብሔር ሲሰራን እግዚአብሔር ሲፈጥረን በተልኮ አስቀመጠን። እናንተ የምድር ብርሃን ናችሁ፣ እናንተ የምድር ጨው ናችሁ አለ። ባዶ እጅ እንዳንሄድ፣ ባዶ እጅ ያሳፍራል። ስለዚህ ነፍሳችንን ማንቃት፣ እረ ነፍሴ እግዚአብሔርን አመስግኚ፣ እረ ነፍሴ ንስሐ ግቢ፣ እረ ነፍሴ ለዓለም ብርሃን ሁኚ፣ እረ ነፍሴ ጨው ሁኚ። አስፈላጊ ነገር ነው። ታዲያ ዳዊት እንደዚህ አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረትና በቸርነቱ የሚከልልሽ እሱ እግዚአብሔር ነው። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን አመስግኑ ካለ በኋላ እግዚአብሔር እኮ አለ፣ እግዚአብሔር ይቅርታ አድራጊ ነው። እግዚአብሔር ይቅርታ አድራጊ ነው። ለተበደሉት ሁሉ ይፈርዳል። ወገኖቼ እግዚአብሔር ስላለፈው አይጠይቃችሁም። ዛሬ በንስሐ ስንመጣ እግዚአብሔር ስላለፈው ይቅር ይለናል። ምንድነው የሚለው? እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል። ለሙሴ እኮ መንገዱን አስታወቀ፣ ለእስራኤል ልጆች አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁልጊዜ አይቀስፍም። እግዚአብሔር ለዘላለም አይቆጣም። እግዚአብሔር እኮ አለ ይቅር ባይ ነው። ወገኖቼ እግዚአብሔር ይቅር ባይ ነው። ስለዚህ በንስሐ ወደሱ ስንመጣ ላስቀመጠን ስራ ላስቀመጠን ግብር ስንውል እግዚአብሔር ደስ ይለዋል። ነገኛም በፉል ኮንፊደንስ ክርስቶስ ጋር ስንመጣ ደስ ብሎን የአባቴ ብሩካን እንኳን መጣችሁ፣ የምድር ሚሽናችሁን የምድር ተልኳችሁን ጨርሳችሁ መጣችሁ፣ እናንተ የአባቴ ብሩካን ወደ ተዘጋጀላችሁ መንግሥተ እግዚአብሔር ግቡ ይለናል። ነገር ግን ወገኔ በትንንሽ ነገር ተይዘን ራሳችንን አጠላልፈን በምድር ላይ ከቀረን ግን ከሰው ሁሉ የሚያሳዝን ሰው ነው። ስለዚህ ወገኖቼ ዳዊት ግን ምን አለ? እግዚአብሔር አለ ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁልጊዜ አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። ሰማይ ከምድር ከፍ እንደሚል እንደዚህ እግዚአብሔር ምሕረቱ በሚፈሩት ላይ እንደዚሁ አጠነከረ። በቃ ምሕረቱ ብዙ ነው። ምስራቅ ከምዕራብ እንደሚርቅ እንደዚሁ ኃጢአታችን ከኛ አራቀ። አባት ለልጆቹ እንደሚራራ እንደዚሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆነን አስብ ካለ በኋላ የሰው ዘመን እንደ ሳር ነው፣ እንደ ዱር አበባ እንደዚሁ ያብባል ይጠፋል አለ። ወገኖቼ እንግዲህ ይህንን ያነሳነው በመዝሙሩ ምክንያት ነው። የዕለቱ ቃል ይህን ለመማር አልነበረም። ጥቂት ነገር የዕለቱን ቃል ብዬ ልዘጋዋለሁ። ግድ የላችሁ፣ እናንተም ጊዜ የላችሁ፣ እኔም ጊዜ የለንም። ዛሬ በቤተ ክርስቲያን የሚነገረው የእግዚአብሔር ቃል ዮሐንስ ምዕራፍ 2 ቁጥር 13 ጀምሮ ነው። ምኩራብ ይባላል። ምኩራብ የአይሁድ ጸሎት መጸለያ ቦታ ነው። ድሮ በኢየሩሳሌም ቤተ መቅደስ ነበረ። ቤተ መቅደስ በፈረሰ ጊዜ ባቢሎናውያን መጥተው ባፈረሱት ጊዜ አይሁዶች በተለይ ከኢየሩሳሌም ውጭ ያሉት በምኩራብ ይጸልዩ ነበር። በነገራችን ላይ ምኩራብ 10 አባወራዎች ሆነው መመስረት ይችላል። ምኩራብ የጸሎት ቦታ፣ ምኩራብ የአምልኮት ቦታ፣ ምኩራብ የእግዚአብሔርን ቃል የሚሰሙበት፣ ምኩራብ ሶሻል ኢቨንት የሚያደርጉበት ቦታ ነው ባጭሩ።
ስለዚህ የዛሬው ምኩራብ ይባላል። ቅዱስ ያሬድ የዛሬውን ቀን ሰይሞ ልክ ያለፈው ሳምንት ቅድስት እንዳላት ከዛ በፊት እንደነበረውንም ዘወረደ እንዳለ ምኩራብ ብሏታል የዛሬው። ታዲያ የዛሬው ቀን ትምህርቱ ምንድነው ብላችሁ ትሉ ቀላል። የዛሬው ቀን ትምህርቱ ስለ ቤተ መቅደስ ነው የሚነገረው። ሌላ ነገር በነገራችን ላይ አራቱም ወንጌላውያን በዚህ ጉዳይ ላይ ጽፈዋል። ዮሐንስ በምዕራፍ 2 ላይ ጽፎታል። ማርቆስ በምዕራፍ 11 ላይ ጽፎታል። ማቴዎስ በምዕራፍ 21 ላይ ጽፎታል። ዮሐንስ በምዕራፍ 2 ላይ ጽፎታል። እነዚህ አባቶች ትልቁ ነገር የጻፉት በዛሬው ቀን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ በፋሲካ ወቅት ወደ ደብረ ዘይት ሄደ። ከዛ ወደ ቤተ መቅደስ መጣ። ቤተ መቅደስ በደረሰ ጊዜ ግን በቤተ መቅደስ ሲደረግ ያየው ልቡን ሰበረው፣ አዘነ ይላል። ወገኖቼ የእግዚአብሔር መቅደስ የጸሎት ቦታ ነው። የእግዚአብሔር መቅደስ ሰዎች የሚጽናኑበት ደጀ ሰላም ነው፣ የሰላም ስፍራ ነው። ክርስቶስ በሄደ ሰዓት ወገኖቼ ቤተ መቅደሱ የንግድ ቦታ ሆኖ አገኘ። ብዙ በሬዎች ያሉበት፣ ብዙ አውራ በጎች የሚሸጡበት፣ ገንዘብ ለዋጮች ሸቃጮች ቁጭ ብለው የሚነግዱበት ቦታ ሆኖ አገኘው። አዘነ፣ ጅራፍ አበጀ ይላል። ሁሉንም እየገረፈ አስወጣቸው። የሚደንቅ ነው። አንድም ሰው ለምን እንዲህ ታደርጋለህ? ማነህ አንተ ልታደርግ ያለው የለም። ለምን? ክርስቶስ ነውና። ወገኖቼ ቤተ ክርስቲያን ቤተ መቅደሱ ተልኮውን ረስቶ ሰውና እግዚአብሔርን ማገናኘትን ትቶ የጸሎት አገልግሎቱን እንደ ነገሩ አድርጎ የንግድ ቦታ ሆኖ ነበር። ይሄ ብቻ አይደለም፣ ቦታው የሽፍቶች መጠራቀሚያ ሆኖ ነበር። ለምን ንግድ አለ። በነገራችን ላይ እዛ ጋር መጥተው የሚነግዱበት ምክንያት በብሉይ ኪዳን ጊዜ እንደምታስታውሱት የእንስሳት መስዋዕት ይቀርብ ነበር በመቅደስ። ስለዚህ ሰዎች ከሩቅ አገር ሲመጡ በቅርቡ በሬውን ላሙን እንዲያገኙ ነበር ፐርፐሱ፣ ማለት ከመቅደሱ ራቅ ብሎ። ሰው ግን እንደዚህ አይደል፣ ዝም ቢሉት እያለ መቅደስ ውስጥ አምጥቶ በሬውን፣ በጎቹን፣ እርግቦቹን መሸጥ ጀመር። ለዋጭ ፎሪን ከረንሲ ኤክስቼንጅ ለዋጮች ነበሩ። እነሱ ደግሞ እንግዲህ ሰዎች ከተለያየ ሀገር ስለሚመጡ ለቤተ መቅደሱ አንድ አይነት ገንዘብ ተቀባይነት ስላለው ያንን ይለውጡ ነበር። ይሄንን አየ። በዚህ ጊዜ ወገኖቼ መድኃኔዓለም ክርስቶስ እየገረፈ አስወጣቸው። ምንድነው ያላቸው? የአባቴን ቤት የንግድ ቤት አታድርጉት፣ የአባቴን ቤት የወንበዴዎች ዋሻ አታድርጉት፣ የአባቴ ቤት የጸሎት ስፍራ ነው፣ የአባቴ ቤት የሰላም ቦታ፣ ሰው ሰላም የሚያገኝበት ቦታ ነው፣ አታድርጉ ብሎ አላቸው። ወገኖቼ ያሳዝናል። አንድ ነገር ልጠይቃችሁ። ዛሬ ወገኖቼ እግዚአብሔር ወደ ቤተ መቅደሳችን ቢመጣ እኛን ምን ቢለን ይሆን? ጎሽ መልካም አደረጋችሁ እናንተ ተዋህዶ ልጆች የተባረካችሁ፣ 60 የነበረውን 100፣ 40 ሚሊዮን የነበረውን 50 ሚሊዮን፣ 50 የነበረውን 60 ከተታችሁ እናንተ ብሩካን ናችሁ ይለናል? ወይንስ በተለያየ ምክንያት እየተከፋፈላችሁ የትግሬ ቤተ ክርስቲያን፣ የአማራ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን እያላችሁ ትከፋፈላላችሁ? በእናንተ ምክንያት ስንት ሰው ተሰናክሎ ቀርቶ ቤተ ክርስቲያኑን ጥሎ ሄዷል ይለናል። የትኛውን ይላል? እውነቱ እናንተ ጋም አለ እኔ ጋም አለ፣ እግዚአብሔር ያውቀዋል። የክርስቶስን ቤተ ክርስቲያን መክፈል ማለት ክርስቶስን መክፈል ነው። አይሁድ ክርስቶስን በቀራንዮ ላይ ስጋውን ቆረሱ፣ ደሙን አፈሰሱ። እኛም ዛሬ በየምክንያት እየፈጠርን የእግዚአብሔርን ቤተ ክርስቲያን እንከፍላለን። የትግሬ ቤተ ክርስቲያን፣
የኦሮሞ ቤተክርስቲያን ያማራ አላልንም ትለኝ ምን ሆነ አላልከው እዚህ ስንት አብረናል እንዴ ነው አብይ የጎንደር ቤተክርስቲያን የሸዋ ቤተክርስቲያን የኦሮሞ ሲባል አልነበረም እዚህ ዋሽንግተን ዲሲ ተረሳ እሱ እኮ ነው አድጎ ዛሬ ጳጳሳት ደረጃ ያደረሰው ስለዚህ እግዚአብሔር ቢመጣ ዛሬ እኛን ቢያየን ምን ሊሆን ወንድሞች ማሰብ መልካም ነው ልብ ይሰብራል ወገኖቼ አንድ ነገር ልንገራችሁ እኔ ብዙ ሰዓት አልወስድም የዛሬው ወንጌል ሁለት ነገር ብቻ ነው ያዘው እሷን ብቻ ያዙልኝ የዛሬው ወንጌል የተነበበው ዮሐንስ ምዕራፍ 2 ከቁጥር 13 እስከ 22 የተነበበው ሁለት ነው ነጥቡ በቃ አንደኛው የአባቴን ቤት የንግድ ቤት አታድርጉት አቤል እኛና እኔና አንተ አናቅም የእግዚአብሔር ቤት የንግድ ቤት አይደለም ወገኖቼ እኔ I have served more than 27 years here in Washington DC area I know each church እያንዳንዱ ቤተክርስቲያን በገንዘብ ምክንያት ያልተከፈለ አንድ የለም አንድ ሁለቴ ሶስቴ አራቴ ተከፍሏል ቤተክርስቲያን ለምን በገንዘብ ምክንያት ያ በእኛ የጀመረ በታች በቤተክርስቲያን በሚካኤል በማርያም በገብርኤል በመድኃኒዓለም መከፈል የለመደ ቤተክርስቲያን እያደገ ጡንቻ እያወጣ ቁመት እየጨመረ ዛሬ ጳጳሳቱ ጋር ደረሰ ከዛም በኋላስ የትግሬ ቤተክርስቲያን የትግሬ ሲኖዶስ የኦሮሞ ሲኖዶስ የሌላ አማራ ሲኖዶስ this is fact የጎንደር ቤተክርስቲያን ሲባል አልነበረም እዚህ ወዛት እላን ዋሽቻለሁ ይዱ ጠይቁ ይባል ነበር ወይ ብላችሁ ጠይቁ የሸዋዎች ቤተክርስቲያን የለም እዚህ ዋሽንግተን ዲሲ የኦሮሞዎች የለም ዛሬማ ስለዚህ ያደገና ቤተክርስቲያን ጋር ደርሶ ሰሞኑን ጠቅላይ ሚኒስትሩ ጋር እኮ የመጣው ይሄ እኮ ነው የኛ ኃጢአት ወጣ ኃጢአታችን መጣ በነገራችን ላይ ጥሩ ነው ኃጢአት ሲወጣ ወጣና ተሰጠ እዛው ራሳቸው ሲናገሩ ደግሞ ሰማን ምንድን ክቡር ጠቅላይ ሚኒስትር ቤተክርስቲያን ውስጥ ዘረኝነት ነክሷል ክቡር ጠቅላይ ሚኒስትር ቤተክርስቲያን ውስጥ የገንዘብ ብክነት አለ የገንዘብ ስርቆሽ አለ ስለዚህ ወገኖቼ ክርስቶስ ቢመጣ ምን ይለን ይሆን ብዙ አተረፋችሁ ብዙ ነፍሳት አዳናችሁልኝ ነው የሚለን ወይስ እኛን እየገረፈ ያስወጣን ይሆን እግዚአብሔር ያድርግልን ዛሬ ግን እግዚአብሔር ንስሐ ሰጠን ወገኖቼ እኛም ጋር አለ ምን ማታድንቁ ስለ አይሁድ አታድንቁ አይሁድ የዛን ጊዜ ገንዘብ እኛም ቁጥር አንድ ነን ባጭሩ በቃ ፒሪየድ ቁጥር አንድ ነን የምንጣላው በገንዘብ የምንጣላው በስልጣን በክርስቶስ ወንጌል አይደለም የምንጣላው የክርስቶስን ወንጌል ከማስፋፋት ብዙ ነፍሳት ከማዳን ፖይንት ኦፍ ቪው አይደለም የምንጣላው በስሙኒዋ ነው የምንጣላው ወገኔ በስሙኒዋ ነው ስትል ነው ከዛ በኋላስ ምክንያት እናወጣለን ሃይማኖት እንጂ ሆኖ እንደዚህ ሆኖ ቤተክርስቲያን እንላለን that's lie እግዚአብሔር እንደው ያውቃል እዚህ መጽሐፍ ቅዱስ ላይ ዛሬ የተነበበው ላይ መጨረሻ ላይ ግን ሚላ ለክርስቶስ ግን የሰው ሁሉ ልብ ስለሚያውቅ ማንም ሰው ምንም ሊነግረው አያስፈልግም ይላል ወገኔ እኔ ልትዋሽ ትችላለህ እኔ አንተን ልዋሽ እችላለሁ ክርስቶስ ግን የኔንም ያንተንም ልብ ያውቃል that is true ስለዚህ ብቻ የዛሬው ቀን ሁለት ነች አንደኛው የአባቴን ቤት የንግድ ቤት አታድርጉ ንግድ ቤት አደረጉት ልክ እንደኛው ዘመን ንግድ ቤት አደረጉት ሁለተኛው ቃል ይህን ቤተ መቅደስ አፍርሱት በሶስት ቀን አስነሳዋለሁ አለ ሰሙትና የቤተ መቅደሶች ምን ሆነሃል አንተ ሶሎሞን 46 ቀን 46 ዓመት የፈጀው እንዴት አድርገህ በዚህን ቀን ውስጥ ታደርጋለህ እሱስ የተናገረው ስለዚህኛው ቤተ መቅደስ ነው ወገኖቼ ቤተ መቅደስ ሲባል አንደኛው ከጣሪያ ግድግዳ የተሰራው ጸሎት የምናደርግበት የምንሰባሰብበት ቤተ ክርስቲያን ወይም ቤተ መቅደስ ይባላል ሁለተኛው ወገኖቼ ቤተ መቅደስ ይሄ አማናዊው ቤተ መቅደስ ዘላለማዊው የእግዚአብሔር መንፈስ ማደሪያ የሆነው ይሄኛው ነው ስለዚህ ስለ ሁለቱም የተናገረው
እዚህ ጋር ይሄንን ነገር ላውቃ ጥቂት ነገር ብያችሁ ልዝጋው። ለመሆኑ የቤተ ክርስቲያን ተልእኮ ምንድነው? what is the mission of the church? የቤተ ክርስቲያን ተልእኮ ምንድነው ወገኖቼ? ተልእኮዋን ቤተ ክርስቲያን ተወጣ ይሆን? ወገኖቼ ቤተ ክርስቲያን 3 ተልእኮ አላት። አንደኛው የክርስቶስን ዓላማ በምድር ላይ መፈጸም ነው። ቅዱስ ጳውሎስ ምን ይላል? ክርስቶስ በስጋው ያልጨረሰውን እኔ ደግሞ ጨርሰዋለሁ። በክርስቶስ የሱን ስራ እኔ በምድር ላይ ጨርሳለሁ፣ እስከ ሞት እሱን እመስላለሁ። ቅዱሳን እንደዚህ ናቸው። ቅዱሳን ወገኖቼ ቁልቁል የተሰቀሉት፣ ብዙ ጊዜ የተገረፉት፣ የተቃጠሉት፣ ቆዳቸው የወጣው ቅዱሳን የክርስቶስን ሐሳብ የክርስቶስን ዓላማ በምድር ላይ ለመፈጸም ነው። ለዚህ ነው እነ ቅዱስ ጊዮርጊስ ብዙ ጊዜ ሞቱ የሚባለው በዚህ ምክንያት ነው። ስለዚህ የቤተ ክርስቲያን ዓላማ የክርስቶስን ዓላማ በምድር ላይ መፈጸም። የክርስቶስ ዓላማ ምንድነው? ዓለሙን በክርስቶስ መጠቅለል ነው። የክርስቶስ ማድረግ ነው። ክርስቲያን ማድረግ ነው። ለእግዚአብሔር መንግስት ማዘጋጀት ነው ዓለሙን። የክርስቶስ ዓላማ እሱ ነው። ሁለተኛው የቤተ ክርስቲያን ተልእኮ ወገኖቼ ሰዎችን ለእግዚአብሔር መንግስት ማጥመድ ነው። እርስ በርሱ ተጠማምዶ ተጠላልፎ መውደቅ አይደለም ዓላማ። የቤተ ክርስቲያን ዓላማው ሰዎችን ለእግዚአብሔር መንግስት በወንጌል ወጥመድነት መያዝ። እዚህ እኮ ነው እነ ጴጥሮስ እነ ዮሐንስ አሳ አጥማጆች ነበሩ። መድኃኔዓለም አገኛቸው፣ እንደዚህ አለችው፣ ልጆቼ ሆይ እሱን ተውት፣ እሱ ምድራዊ ነው። ከሱ ይልቅ እኔ ትልቅ ሚሽን ልስጣችሁ፣ ትልቅ ተልእኮ ልስጣችሁ፣ ለእግዚአብሔር መንግስት ውጡና ሰው አጥምዱልኛል። የቤተ ክርስቲያን ተልእኮ ወገኖቼ ሰዎችን ለእግዚአብሔር መንግስት ማጥመድ ነው። ይህንን አድርገን ይሆን ወገኖች? ቤተ ክርስቲያን ሚሽኗን እየተወጣች ተልእኳን እየተወጣች ለሰዎች አብዝታ ይሆን ወይስ በተለያየ መኩን እየተጣላን ብዙ ሰዎች ጥለውን እየሄዱ ይሆን? እኔ አንድ ነገር ልንገራችሁ፣ ሌላው እንኳን ባላቅ ምንም ክፉ እንኳን ይሄን ያህል ብዙ እንደ ክፉ ባይወራ እኔ ከማገለግልበት ከቤተ ክርስቲያን አሁን ዋሽንግተን ዲሲ ኤሪያ ጋር እንኳን ግብጽ ቤተ ክርስቲያን ሄዳችሁ እዩ። መጥፎ አይደለም ሰዎች ቤተ ክርስቲያን ግብጽ ቤተ ክርስቲያን ቢሄዱ፣ በእኛ መካከል ያለው ጭቅጭቅ ሰልችቷቸው ሌሎች ጋር ሄዱ። ወደ መናፍቅነት ወደ ምን ሄዱ? ብዙ ናቸው። ወደ ግብጽ ቤተ ክርስቲያን የኢትዮጵያ ቤተ ሰዎች ምን ያህል እንደሄዱ ሚነግረው። መሄዳቸው መጥፎ አይደለም። ግብጽ we have the same church፣ ግን በፍቅር አይደለም የሚሄዱት። አዝነው ልባቸው ተሰብሮ ነው። ግን በእምነት አንድ ስለሆነ ችግር አይደለም፣ መሄድ ይችላልላችሁ፣ ችግር አይደለም። ግብጽ ኮፕቲክ ኦርቶዶክስ ቤተ ክርስቲያን መሄድ ችግር አይደለም ወገኖቼ። ግን ስንቶች ቤተ ክርስቲያን ለምን ብለው ያሉ ሰዎች አሉ። አንድ ነገር ልንገራችሁ፣ በዓለም ላይ በጣም እየተስፋፋ እያደገ ያለ ሃይማኖት ምን እንደሆነ ታውቃላችሁ? ታውቃላችሁ ወገኖች? አንድ ቀን አንድ ለቅሶ ቤት ሄድኩና አንድ ልጅ አለችኝ ነገር፣ ይሄ እውነት ነው፣ እኔም የማውቀው ነው፣ እሷም ግን ደገመችው። እኔ ለአገልግሎት ቁጭ ብዬ እቺ ልጅ መጣች። ድሮ ኮሌጅ አብሬያት የተማርኩ ልጅ ነች። ስታይኝ ከብዙ ዓመት በኋላ ነው የተያየነው። ዋው በቃ አንተም አገልጋይ ሆነ ምናምን ብዙ አወራንና ልጅቷ በእግዚአብሔር አታምነው ለካ። አሁን ሰምተሃል ወይ አለችኝ። ምኑን አልኳት። በሃይማኖት በጣም እየፈጠነ ያለው ሃይማኖት፣ በጣም እያደገ ያለው ሃይማኖት የቱ ነው አለች። አይ አውቀዋለሁ አልኳት። እየፈራች እሷ አልጠራችም። ለምን ምንድነው እሷ አለችኝ። እሷ ኦርቶዶክስ እንድል ወይ ሌላ ወይም ደግሞ አይደለም። በነገራችን ላይ በጣም በዓለም ላይ እየፈጠነ ያለው አለማመን ነው። ልብ ይሰብራል ወገኖቼ። አለማመን ክርስቲያኖች እንደ ክርስቲያን ሐሳብ እንደ ክርስቶስ ሐሳብ ስላልሄድን አለማመን እንደ ሰደድ እሳት ምድርን እየሞላ ነው። ልብ ይሰብራል። አለማመን በጣም እየበዛ ነው። ሄዱና ይህን ቼክ አድርጉ። ስታቲስቲኩን ተመልከቱ ወገኖቼ፣ ሂዱና ተመልከቱ። አለማመን ከጊዜ ወደ ጊዜ በጣም እየጨመረ ነው ሄደው። ለምን? ቤተ ክርስቲያን ተልእኮዋን ስላልተወጣች አለማመን እያደገ ነው።
እንደውም የኛ ይሻላል። እስቲ ሂዱና ፈረንጆቹ ጋር እስቲ ኦርቶዶክሶቹ ጋር እንኳን ብትሄዱ ሽማግሌ ብቻ ነው ሕፃን እንኳን አታዩ። በጣም የሚያሳዝን ዘመን ላይ ነው ደረሰ። ስለዚህ የቤተ ክርስቲያን ተልእኮ ምንድነው ብለን ብንል ወንድሜ ሰላም እግዚአብሔር ይብዛል። ምንድነው ብለን ብንል ሶስት አንደኛው የቤተ ክርስቲያን ተልእኮ የክርስቶስን ዓላማ በምድር ላይ መፈጸም። ቅዱሳን ይሄንን ያደረጉት ጻድቃን ሰማዕታት ወገኖች እስከ ሞት የደረሱት የክርስቶስን ዓላማ ለመፈጸም ሲሉ ነው። ሁለተኛ የቤተ ክርስቲያን ተልእኮ ሰዎችን ለእግዚአብሔር መንግስት ማጥመድ ነው። በወንጌል መረብነት ነፍሳትን ለክርስቶስ ማጥመድ ነው። ለዚህ ነው ክርስቶስ ቢመጣ ብዙ ሰው አጠመዳችሁ ይለን ይሆን ወይስ ያዝንብን ይሆን ያልኳችሁ። ሶስተኛው ምንድነው የቤተ ክርስቲያን ተልእኮ ብለን ብንል የእግዚአብሔርን ክብር ለጨለማው ዓለም ማብራት ነው ወገኖቼ። ቤተ ክርስቲያን ግን እንደዛ አልሆነችም። በዚህ ምክንያት አለማመን፣ በዚህ ምክንያት ሰዶማዊነት፣ በዚህ ምክንያት ነክሷል። I don't know how to tell you my friend, it is so heartbreaking. እኔ በእያንዳንዱ በዚህ አካባቢ ባለውበት ቸርቾችን እየዞርኩ ዝም ብዬ ያለው የሰዶም ባንዲራ ላው ላይ የተሰቀለ የእግዚአብሔር ቤተ ክርስቲያን ምንድነው ምክንያቱ? ቅድም እንዳልኳችሁ ነው። እኛ የእግዚአብሔርን ተልእኮ ረስተን በጥቃቅን ነገር ላይ ተይዘን እንደዚህ ሆነ። ቅዱሳን ግን በዚህ መልክ አይደሉም። ቅዱሳን ግን ወገኖቼ አንዱ ቅዱስ ጳውሎስ ከኢየሩሳሌም እስከ ስፔን ድረስ ከስፔን ድረስ እንዴት እንደሰበከ አንበሳው አባቶቻችን እንዲህ ያደረጉት ወገኖቼ። ስለዚህ ሶስተኛው የቤተ ክርስቲያን ተልእኮ ወይም ሚሽን የእግዚአብሔርን ክብር ለጨለማው ዓለም ማብራት ነው። ዛሬኛ አብርተናል። ራሳችንን ጠይቅ። በነገራችን ላይ ቤተ ክርስቲያን ስንል እኛ ሰዎች ላይ ጣታችን ለመቆጣቆም አይደለም፣ ወይም ጳጳሳትን ለመናገር። እኛስ እኔና መንግስታት ወይም እኔና አብይ ተልእኮ ተሰጥቶናል። እናንተ ተሰጥቷችኋል። ተልእኮ ተሰጥቶናል። ሚሽን ተሰጥቶናል። ክርስቶስ ምን አለን? እናንተ የዓለም ብርሃን ናችሁ፣ ለዓለም አብሮ አለን። እናንተ የዓለም ጨው ናችሁ አለን። ተወተናል። ተወታችሁ ከሆነ እግዚአብሔር ይባርካችሁ፣ እግዚአብሔር ያጽናንላችሁ። ወንድሜ ወደም መሰለ ሰው ሳይኖር በር ዝም ብለን የምንጮኸው we have to ሰው አይሰማም ምን ሰው እኮ የለም ትለኛለች ማለት ደወረ ባውድላቸዋለሁ። እኔ ምን አስጨነቀኝ? እኔ እኮ እግዚአብሔር አለ። ስለዚህ ሶስት ናቸው ቤተ ክርስቲያን በሩጫ ያልኳቸው። ትምህርቴን ለመጠቅለል ነው። አራት የመጨረሻው ወይም ደግሞ ይሄ የቤተ ክርስቲያን ተልእኮ ናቸው። እነዚህ ሶስቶቹ የቤተ ክርስቲያን ተልእኮ የክርስቶስን ዓላማ በምድር ላይ መፈጸም፣ ሰዎችን ለእግዚአብሔር መንግስት ማጥመድ፣ የእግዚአብሔርን ክብር ለጨለማው ዓለም ማብራት ወይም መግለጥ ናቸው ብለናል። የቤተ ክርስቲያንስ የዕለት ተዕለት ተልእኮዋ ምንድነው? ይሄ ነው እንግዲህ ዛሬ ክርስቶስ በምኩራብ ገብቶ ቤተ ክርስቲያን የዕለት ተዕለት ተግባሯን ረስታ ቤቱ የንግድ ቤት ሆኖ ቤቱ የሽፍታዎች ማደሪያ ሆኖ ገርፎ ያስወጣ። በዚህ ምክንያት ተልእኮዋል። ቤተ ክርስቲያን ምን ረሳች? ቤተ መቅደስ ምን ረሳች መሰላችሁ? የዕለት ተዕለት ተግባሯን ረሳች። የቤተ ክርስቲያን የዕለት ተዕለት ተግባር ምንድነው? ሶስት ነገር ልንገራችሁ በሩጫ ይሄኛንም ይመለከታል። የቤተ ክርስቲያን ቅድም ተልእኮውን ነግሬያችኋለሁ። ይሄኛው ግን የዕለት ተዕለት የቤተ ክርስቲያን ተግባር አንደኛ ቤተ ክርስቲያን የአምልኮ ስፍራ ነች። ቤተ ክርስቲያን የጸሎት ቦታ ነች። ቤተ ክርስቲያን ሰውና እግዚአብሔር የሚገናኙበት ቦታ ነው። ቤተ ክርስቲያን የንግድ ቦታ አይደለችም። ለዚህ ነው የአባቴን ቤት የንግድ ቦታ አታድርጉት፣ የአባቴን ቤት መሸቀጫ አታድርጉት፣ የአባቴን ቤት የሌቦችና የቀማኞች ዋሻ አታድርጉት አለን ወገኖች። ስለዚህ አንደኛው የቤተ ክርስቲያን የዕለት ተዕለት ተግባሯ ምንድነው ብለን ብንል ቤተ ክርስቲያን የአምልኮ ስፍራ ነች፣ የጸሎት ቦታ ነች፣ ሰውና እግዚአብሔር የሚገናኙባት ስፍራ ነች። ሁለተኛው የቤተ ክርስቲያን የዕለት ተዕለት ስራዋ
ሰዎችን በወንጌል መረብነት ለእግዚአብሔር መንግስት ማጥመድ ነው። መረብ ታውቁ የለ መረብ አሳዎችን የሚሰበስበው እንደዛው በወንጌል የቤተ ክርስቲያን ዋናው ስራው ይሄ ሌላ አይደለም ወንድሜ። የቤተ ክርስቲያን ዋና የዕለት ተዕለት ስራዋ ሰዎችን በወንጌል መረብነት ለእግዚአብሔር መንግስት ማጥመድ ያንዱ ነው። ከሱ ጋር የሚያያዝ የቤተ ክርስቲያን ተልኮ ወገኖቼ በጎቹን አውሬ እንዳይበላት መጠንቀቅ ነው። አውሬ ተፈቷል። ቅድም ስነግራቸው ነበር። በቀደም ለትዝች ጋር ወክስ አደርግ እኔ የምኖርበት አካባቢ ብዙ ዲሮች ይበዛሉ እና ባገሬ ይመስለኛል ሸለምጥማጥ የሚሉት ይመስለኛል ሳይው ሆኖ ያደረኩ ሸለምጥማጡ እነዚህ ዲሮች የምንላቸው ሚዳቆ የምንላቸው አባረርና ግር ብለው ተበተኑበት። አንዷ ትንሿ ጠቦቷ ወደ ታች ሮጠች፣ ሌሎች ወደ ላይ ሲሮጡ ያ ሸለምጥማጥ ቃል ተከተለና ያቺ ትንሿ አሳብ እያየሁት ይገርማ የሆነ እንደ ሾልቆ ነገር አለች እዛ ውስጥ ደፋና ሲበላ ታየው። እኔ በዛን ጊዜ እንዴት ልቤን እንደሰበረው የዛች ሚዳቆ እናትና አባቷ ወደ ላይ ሮጠዋል፣ እነሱ አምልጠዋል። አባቶች ወደ ላይ ሮጠዋል፣ እናቶች ሮጠዋል። እቺ ግን አውሬ በላት። ወገኖቼ የቤተ ክርስቲያን ተልኮ በጎች በአውሬ እንዳይበሉ ነው። በጎችን ለአውሬ ትቶ በሁለተኛና በሶስተኛ ስራ መጠመድ የቤተ ክርስቲያን ስራ አይደለም። በጎች እንዳይበሉ ስንቱ ተበልተው ይሆን ዛሬ? ስለዚህ ሁለተኛው የዕለት ተዕለት ተግባር የቤተ ክርስቲያን ሰዎችን በወንጌል መረብነት ለእግዚአብሔር መንግስት ማጥመድ ነው። አውሬውም ደግሞ እንዳይመጣ ልጆችን መንከባከብ፣ ልጆችን ማሳደግ፣ ስር ሰደው መሰረት እንዲይዙ ማድረግ ነው። እኛ ግን እንደዛ እናረግም። what is the fact? ቤተ ክርስቲያን ውስጥ ያለው ፋክት እንጠላለፍና አይደለም ዋሸው እኔ እግዚአብሔር እኮ ያያል። ዋሽቼ ከሆነ ያያልኩ መድኃኒዓለም የዛሬው ወንጌል መንግስት ምን ነበር የሚለው መጨረሻው ላይ? ክርስቶስ ግን የሁሉን ሰው ልብ ይላል። የሁሉን ሰው ልብ ያውቃል። ማንም ሰው ሊነግረው አያስፈልግም። የሁላችን የኔን ልብ ያውቃል፣ የአብይን ልብ ያውቃል፣ የመንግስት አብን ልብ እግዚአብሔር ያውቃል። ወገኔ ሶስተኛው ለጠቃለን ነው። በቃ ጨርሻለሁ። ሶስተኛው የቤተ ክርስቲያን የዕለት ተዕለት ተግባር ለሰው ልጆች ሁሉ በጎና መልካም ስራን መስራት። የተራቡ አለ። ቤተ ክርስቲያን አንዱ ስራዋ ይሄ ነው። ዕለት የተራቆቱ አሉ፣ በጦርነት የተፈናቀሉ አሉ፣ በድርቅ ችግር የገቡ አሉ። ይሄ ቤተ ክርስቲያን ስራ ነው። የስ መንግስት ይሰራል። በወይባው መንግስት የራሱ ጉዳይ እሱ በሚጠየቀው ይጠይቃል። ይሄ እኮ የኛም ስራ መሆን አለበት። አብይ እኔ እናንተ ስንት ጊዜ ነው አሁን ህፃናት እናሳድጋለን ብለን ህፃናት እናሳድጋለን አብነት ትምህርት ቤቶች እንረዳለን ብለን ውሃ በላው ብቻ ብዙ አመት ሞከርን። ይሁን እግዚአብሔር ይመስገን፣ ግን ሚሽናችን መሆን አለበት። ወገኖቼ ለሰው ልጆች የቤተ ክርስቲያን አንዱ ሌላው ተልኳ ለሰው ልጆች በጎና መልካም ስራ መስራት፣ ለተቸገሩት በችግራቸው መድረስ። ቤተ ክርስቲያን ደጀ ሰላም ነው መሆን ያለባት። ቤተ ክርስቲያን ጦርነት የሚመታበት ወይም የሚጎሰምበት ቦታ አይደለም። ሰዎች ሮጠው እንኳን ቢገቡ በቃ መሸሸጊያ ነው መሆን ያለባት ቤተ ክርስቲያን። አሁን ግን ምንድነው የኛ ወንድሞች መሳሪያ የያዙት፣ ክላሽ የያዙት፣ መስቀል የሚያጠርቁት they don't care, they jump to the church ይላል እዛ ውስጥ። ለምን በደህናው ቀንኛ ቤተ ክርስቲያን መች ተልኳችን ወጣን። አየህ እነዚህ ያሳደግናቸው ከዛ ወንድሞቻችን እኮ this is fact እኮ። እሱ እኮ ብቻ አይደለም ትላንትና ከቤተ ክርስቲያን ውስጥ አልነበር እንደ መድፍ ሲተኮስ የነበረው? ማናቸው እነዚህ? ሌላ ሃይማኖት ናቸው። ማይ ፍሬንድ መስቀል ያጠለቁ ወንድሞች ናቸው ቤተ ክርስቲያን ውስጥ ያደረጉት። በማን ሁዝ ለዚህ ተጠያቂው ማን ነው? ወገኔኛም ተጠያቂ ነን። ለምን እነዚህ ልጆች በዛ መልክ አላሳደግናቸው? ስለዚህ ዛሬ እኛኑ ቤተ መቅደስ ጭምር መተው አናታችንን ይላሉ በጥይት። እዚች ጋር ሶስት ነገር ነው ያነሳሁት። የቤተ ክርስቲያን የዕለት ተዕለት ተግባር፣ አንደኛ ቤተ ክርስቲያን የአምልኮ ስፍራ ነች፣ የጸሎት ቦታ ነች፣ ሰውና እግዚአብሔር የሚገናኝባት ነች።
ሁለተኛ ሰዎችን በወንጌል መረብነት ለእግዚአብሔር መንግስት ማጥመን ነው። ሶስተኛ የቤተ ክርስቲያን ተልእኮ ነው። የቤተ ክርስቲያን የዕለት ዕለት ተግባር ለሰው ልጆች ሁሉ በጎና መልካም ስራ መስራት፣ ለተቸገሩት በችግራቸው መድረስ፣ ደጅ ሰላም መሆን፣ ሰላም ላጡት ሰላም እንድትሆን፣ እናትና አባት የሌላቸው ሕፃናትን ማሳደግ፣ ጧሪ ቀባሪ የሌላቸው አረጋውያን መንከባከብ። ስንት የጧሪና ቀባሪ የሌላቸው እንትኖች አሉ በቤተ ክርስቲያን መንግስታት ስንት አሉ። መቄዶንያ እንኳን ጎበዝ ልጅ ነው፣ እሱ እንኳን ይሰራል። እግዚአብሔር ይባርከው፣ ልንደግፈው ይገባል። አዎ ከዚህ በፊት አንዳንዶቻችን ሞክረናል። ሞክሩ፣ አሁንም መርዳት ቤተ ክርስቲያን ዛሬም ጥሪ ታደርጋለች። አንድ የመጨረሻ ነገር ልበልና ላቁ። የእግዚአብሔር ቤተ መቅደስ እንዴት እንያዘው? አያችሁ፣ የዛሬው ትምህርት ከቤተ መቅደስ ገርፎ አስወጣቸው ነው የሚለው። ወንድሜ ስማኝ፣ እንዳንገረፍ ያውም የኔና አንተ ግርፍ የዘላለም ግርፍ ነው። ስለዚህ ምን እናድርግ? የእግዚአብሔርን ቤተ መቅደስ በጥንቃቄና በአክብሮት ልንይዘው ይገባል። የእግዚአብሔርን ቤተ መቅደስ በጥንቃቄ ልንይዘው ይገባል። የእግዚአብሔር ቤተ መቅደስ ምንድነው? አንደኛ ጧት ሄደን የምናስቀድስበት፣ ይህን ቤተ መቅደስ ልንፈራ የሚገባውን ክብር ልንሰጠው ይገባል። ልክ ነው ወንድማችን፣ ትክክል። አስመ ክርስቲያን እውነት ነው። እግዚአብሔር ይስጥልን። ስለዚህ ወገኖቼ ቤተ ክርስቲያን ልንጠነቀቅ ይገባል። አካሄዳችን፣ ነገራችን ሁሉ አንድ ይሄ ነው። ሁለተኛው አማናዊ ቤተ ክርስቲያን የተባለ አማናዊ መቅደስ ይሄ ሰውነታችን ነው። ይህን ቤተ መቅደስ እንዳይቆሽሽ ልንጠነቀቅ ይገባል። ቅድም አንድ ምሳሌ ስነግር ነበር ለልጆች፣ ለእናንተ ልገማችሁ። እኔና አብይ የምናገለግልበት ቤተ ክርስቲያን ጠዋት አንድ ቀን መጣችሁ፣ ወይም ደግሞ መንግስት አብ የሚያገለግልበት ቤተ ክርስቲያን ጠዋት መጣችሁ። እነ መንግስት አብም ደክሟቸው ሰዎችን በቃ አላሰራ ብለው ማለት አረዳ ብሏቸው አንድ ቀን ጠዋት ስትመጡ ትራሽ ሳያወጡ የ3 ሳምንት ትራሽ ቢቀመጥ እዚህ ጋርም ትራሽ እዛ ጋርም ትራሽ ሳያወጡት በቃ በእንዝላለት ደክሟቸው፣ እኛ ደክሞ ሰዎች አረዳ ብለው ብዙ ጊዜ አይረዳም እኮ ሰው እኮ አይረዳም። እኛ እኮ ሰው ዘ ሴም ፒፕል እኮ ነው የሚደክሙት። ሰው እኮ አይረዳም። እሱ በሱ ቤት ሁለት ስሙን የወረወረ ሄደ በቃ። እና ትራሹን ሳናወጣ የ3 ሳምንት ትራሽ ሲቆይ ብትመጡ ጠዋት ልታስቀድሱ ታስቀድሳላችሁ። የቆሸሸ ቤተ መቅደስ ውስጥ ትራሽ ያለበት ዳርና ዳር ላይ ቁጭ አድርገውት እንደው በሰብሰብ በደንብ አሸትም ግን አስቀምጠውታል። እንዲህ ስታዩት እዚህ ጋር በጥቁር ላስቲክ እዚህ ጋር ታስቀድሳላችሁ። ወንድሞቼ አታስቀድሱም፣ ጥላችሁ ነው የምትሄዱት። አያችሁ፣ በቤተ መቅደስ ውስጥ ቆሻሻ ከተቀመጠ እናንተ እንኳን እኔ እንኳን ጥለን እንሄዳለን። አያችሁ፣ ታዲያ እግዚአብሔር እኛ ባቆሸሽ ነው በዚህ ቤተ መቅደስ የሚቀመጥ ይመስልሃልን? የዋሃቱን ወንድሜ፣ በእርግጥ እግዚአብሔር ከኛ የሚለየው ትንሽ ይታገሳል። ይህንን ስናቆሽሸው ይታገሳል። ስለዚህ የእግዚአብሔር ቤተ መቅደስ እንዴት እንያዘው? የእግዚአብሔርን ቤተ መቅደስ በጥንቃቄ እንያዘው። ቤተ ክርስቲያንን ህንፃ ቤተ ክርስቲያኑንም በጥንቃቄ እንያዘው። ይህንን አማናዊ ቤተ መቅደስን በጥንቃቄ እንያዘው። ቅዱስ ጳውሎስ ስለዚህ ሲናገር ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁትምን? ሰው እንዴት የእግዚአብሔርን ቤተ መቅደስ ያቆሻል? እኛ ግን ምን ችግር አለብን? ሄደን አቆሽሸን? እኛ ጋር እኮ ችግር የለውም። ስንዋሽ ችግር የለውም። ስንሰርቅ ችግር የለውም። ስንዋሽ በስመ አብ። እኛ እኮ አንዳንዴ ውሸታችን እኮ ሃይማኖት ይመስላል። ዞሮ ቅዱስ ጳውሎስ ምን ይላል? ጨርሻለሁ ትምህርቴ። ሰውነታችሁ የእግዚአብሔር ቤተ መቅደስ ነው፣ ጥንቃቄ አድርጉለት ይላል። ቃሉን አላነበውም ጊዜ ስለሌለኝ። በተለይ ቅዱስ ጳውሎስ በስጋችሁ እግዚአብሔርን አክብሩት ባለ ትምህርቱ ምንድነው ያለው? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት ይለናል። ወገኖቼ ትምህርቴን ጨረስኩ። ምንድነው ዛሬ ተማርነው? ጨረስኩ። 3 ነገሮች ተምረናል በዚህ ትምህርት ጠቅላላ። አንደኛ በእግዚአብሔር ቤተ መቅደስ ንግድ መነገድ እግዚአብሔር ያዝናል። የትኛውንም አይነት ንግድ
የትኛው ነው ሲባል እንግዲህ አንዳንድ ወንድሞች የሚጽፉት መጽሐፍ የሚጽፉ ክር ለዋጋው አገልግሎት አያገኙ ማለታችን አይደለም። ግን እንደ ዓላማ የእግዚአብሔርን ቤተ መቅደስ ገንዘብ ለማግኘት ሀብታም ለመሆን ብለን ከሚሽኑ ውጪ ከተልኮ ውጪ ማድረግ እግዚአብሔር አይወደውም። ይሄም አገልጋይም ይሁን ምእመንም ይሁን። ለዚህ ነው የዛሬው ትምህርት ይሄ ነው። የእግዚአብሔርን ቤተ መቅደስ የንግድ ቤት አታድርጉ፣ የአባቴን ቤት ትምህርቱ ይሄ ነው ዛሬ። ሁለተኛው ቤተ ክርስቲያን በአግባቡ ተልኳንና የዕለት ዕለት ተግባሯን መወጣት አለባት አለ። ተልኮ ወይም ሚሽኗ ተልኮ ያለው የክርስቶስን ዓላማ በምድር ላይ መፈጸም ነው። በተለይ ወደ ተግባሯ ስንገባ ደግሞ ወንጌልን በወንጌሉ መረብነት ነፍሳትን ማዳን፣ ሰዎችን ለንስሐ መጥራት የዕለት ዕለት ስራዋን፣ ሰዎችን ለንስሐ መጥራት፣ ድዊን መፈወስ፣ የተራበውን መመገብ፣ የተጠማን ማጠጣት፣ የታረዘን ማልበስ ይሄ ቤተ ክርስቲያን የዕለት ዕለት ስራ። ይሄ ብቻ አይደለም፣ በምድር ላይ ሰላምና እርቅ እንዲነግስ ማድረግ። ይሄ ብቻ አይደለም ወገኖቼ፣ የጥንተ ጠላታችን ሐሳብ በምድር ላይ እንዳይነግስ ቤተ ክርስቲያን ኃላፊነት አለባት። ዛሬ እኮ ይሄ አሁን እኮ ዛሬ ቤተ ክርስቲያን መከፋፈል ምናምን እዚህ ጳጳሳቱ ጋር እኮ የደረሰው እኔም አብይም መንግስት አብን በእርግጠኝነት ሁላችን እናውቃለን። እዚህ አካባቢ ከታች ከኛ ጋር የተጀመረ ስንከፋፈል የትግራይ ቤተ ክርስቲያን፣ የኦሮሞ ቤተ ክርስቲያን፣ የአማራ ወይም ደግሞ የጎንደር ቤተ ክርስቲያን እናውቃለን። የጎንደር ቤተ ክርስቲያን ስን የሸዋ ቤተ ክርስቲያን ስን እዚህ እኮ ያለው ነው አድጎ ላይ ወጣ አባቶቻችን ጋር። አሁን እሱ ወደ ላይ ሰዎች ጋር ለማለት አይደለም። ግን ምንድነው ነጥቤ? ጥንተ ጠላታችን አያችሁ እንዴት አድርጎ እየሰራ እንደሆነው የኛ ሚሽን ዛሬ እንደ ቤተ ክርስቲያን ልጆች በምንችለው የጥንተ ጠላታችን ሐሳብ እንዳይነግስ። ጥንተ ጠላታችን አንድም እኛን እያከፋፈለ ስራውን ይሰራል፣ ሁለትም የሰዶም ትምህርት በዓለም ላይ ያስፋፋል። እሱ እኮ አይተኛም ብለውናል፣ ነግረውናል እኮ። ምን አሉ መሰላችሁ? ቤተ ክርስቲያን በሳምንት አንድ ቀን አገልግላ እኛ 7 ቀን ተሯሩጠንማ ማሸነፍ ካቃተን አሉ ሰዶማውያን ባለፈው ስብሰባቸው። ኤኒዌይ ስለዚህ ምን ተማርን ብንል እንግዲህ ቤተ ክርስቲያን በአግባቧ ተልኳና የዕለት ተዕለቷን መወጣት አለባት ብለን መጨረሻ ላይ የተማርነው ለእግዚአብሔር ቤተ መቅደስ ጥንቃቄ ማድረግ አለብን። አምልኮ ለምንፈጽምበት የጸሎት ስፍራችን ለቤተ ክርስቲያን ለመቅደሱ ጥንቃቄ ያስፈልግ። መቅደሱን ፈርተን ልናገለግል ይገባል። አይደለም የእግዚአብሔርን ቤተ መቅደስ የሰው ቤተ መቅደስ ወገኖቼ ማለት የሰው ቤት ስንሄድ ተጠንቅቀን ጫማችን አውልቀን ምን ብለን እኔ እንግዲህ እዚህ ጋር አሁን እንግዳውስ እኔ ቤት ነው መኖሪያ ቤቴ ነው አይደለም። እዛ ቤተ መቅደስ እዚህም ቢሆን ጫማችን አውልቀን ተጠንቅቀን እንጸልየው። ሰው ስላለ ስለሌለ አይደለም። የቀረብኩት በንጉሱ በእግዚአብሔር ፊት ነው። ሰው አለ ሰው ስለሌለ አይደለም። ምንም የትግል የለው። ጫማ አውልቀት አውልቀ እኮ ይሄንን እኮ ሰው ሊነግረን እኮ አይገባም። ምሳሌ ነው መሪያችሁ። ይሄ ጫማ ትንሹ ነው። በልባችን ውስጥ ያለው ቂማችንን ዘረኝነታችንን ሳናወቅ ወደ መቅደሱ አንግባ፣ አንባረክበትም። ፖለቲካችንን ይዘን ወደ መቅደሱ አንግባ። አያችሁ፣ ሌላው የክርስቶስ ማደሪያ የሆነውን ይህንን አካላዊ መቅደሱን እባካችሁ አናቆሽሸው። አቆሽሸንም ሆነ ቅድም አላያችሁ ስለ ነፍሴ ስንማር ዳዊት ያለው እግዚአብሔር መሐሪ ነው ይቅር ባይ በቃ ይቅር ይለናል እኮ። ኑ እኮ ወደ እኔ ልጆቼ እኔ አሳርፋችኋለሁ ነው የሚለው። ትምህርቴን ጨረስኩ። ምን እናድርግ? 3 ነገር። አንደኛ የእግዚአብሔርን ቤት መነገጃ እናድርግ። በቃ ተሳስተን ማድረግ እኮ ምንም አይደለም። ኑ ይለናል እግዚአብሔር። በተለያየ ምክንያት ገብተን ኑ አሳርፋችኋል፣ ችግር የለም ይቅር እላችኋለሁ ይለናል። የእግዚአብሔርን ቤት መነገጃ አታድርጉ ነው የቤተ ክርስቲያን ትምህርት ዛሬ። ሌላው ልክ እንደ ቤተ ክርስቲያን ለቤተ ክርስቲያናችን ጥንቃቄ እንደምናደርገው ለመቅደሱ ጥንቃቄ እንደምናደርገው ለዚህ ለአማናዊ ቤተ ክርስቲያን ለአካላችን ጥንቃቄ እናደርግ። ሌላው እንዳንረሳ ለክርስቶስ ሰዎችን እናጥምድ። አብይ መንግስት ለሰዎች ምን ችለው ነው ያለ። እኔ ባለቤቴ እንደ ሰው እኮ የለም ለምን ትደክማለህ ትለኛለች። ምን አስጨነቀኝ ነው ያላታለሁ። እኔ እኮ ስራዬ ሰው ይስማ አይስማ እኔ ተልኮ ማድረግ ያለብኝ ነው። እኔ ብዙ አልጨነቅም። ሰው ኖረ አልኖረ እኔ ጉዳይ እኔ እኮ የኔ ኃላፊነት አይደለም እሱ እኮ የአብይ ኃላፊነት አይደለም። የመንግስት እውነቱን ለመናገር አይደለም። ሰው መጣ አልመጣ ሰው ሰማ እሱ የራሱ የሰውየው። እኛ ግን የክርስቶስን ወንጌል
ንጹህ ሳንሸቅጥ ንግድ ሳናደርገው በንጹህ ማቅረብ ነው የኛ ተልእኮ። በቃ ሌላው መስራት ያለብን ወገኖች በመንፈስ ቅዱስ የሰላምና አንድነት መጠበቅ ነው። ይሄ በጣም ችግር ገብቶ ሰይጣን በጣም እየሰራ ነው። የሰላም አንድነት የቤተክርስቲያን አንድነት እንዳይመጣ ይሰራል ሰይጣን። ይሄ እንግዲህ በአንድ ቀን የመጣ አይደለም። በአንድ ቀን ማናጠፋው we just have to be conscious እንድንሆን የሰላምና የእርቅ ሰዎች መሆን አንድነትና አንድነት እንጂ ልዩነት መስበክ አያስፈልግም። በምእመናን መካከል ልዩነት የዘራን የክርስቶስን አካል አንክፈለው። ቤተክርስቲያን ዛሬ የትግሬ ቤተክርስቲያን የአማራ የኦሮሞ ብለን ካልን ክርስቶስን መክፈል። ቤተክርስቲያን የክርስቶስ አካል ነች። ይሄንን ከከፈል ነው መክፈል ነው ወገኖች። አይበቃም እንደ አይሁድ የከፈሉ ቀራንዮ ላይ ቆረሱት እኮ ስጋ ደሙን አፈሰሱ፣ ልብሱን እኮ ተከፋፈሉ። አይበቃም ወገኖች። እኛም ደግሞ የራሳችንን እዚህ ውስጥ አስተዋጽኦ እናድርግ። በማወቅም ባለማወቅም እኛ መብራት ነን፣ እኛ የዓለም ጨው ነን ወገኖቼ። እኛ አስታራቂዎች ነን። ከአፋችን ክፉ ነገር አይወጣም። መሆን ያለበት ይሄንን እናድርግ። ለቤተ መቅደሱ ጥንቃቄ እናድርግ። ለቤተ ክርስቲያን ጥንቃቄ እናድርግ። ለዚህ እግዚአብሔር ለሚያድርበት መቅደስ ጥንቃቄ እናድርግ። ያስተማረን የመከረን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የቅዱሳን በረከታቸው ረድኤታቸው በእኛ ላይ ያድራል ዘላለሙ ትኑር። ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። ሰላም ሁኑ ወንድሞች።